መከራ ሴቶች ያ የምትወደው ሀብታም ነው፣ ብር ያለውን ነው። ፍቅር አታውቅም። ሴት ማለት እንዲህ ናት፣ ሴት ማለት እንዴት ናት፣ ሴት ማለት እንዴት ናት። ኦኬ እሺ፣ ፍቅር አናውቅም። ኦኬ አሁን ፍቅር በገንዘብ አይገዛም። ምን እናርግሽ? ምን እንፍጠር? እስቲ ንገሩኝ። ምን እንፍጠር? ምን እንሆንላችሁ? አንደኛ የምታወሩት ነገር በሙሉ በጣም በተለይ ሴት ላይ ያላችሁ ተጽዕኖ በጣም ፍጹም ምን እንሆንላችሁ? እናንተ ለሚዲያችሁ ስትሉ ብዙ ነገር ታወራላችሁ። ለሚዲያችሁ እዚህ ሚዲያ ላይ ለሚዲያ ሲባል ማለት ነው። ግን የምታወሩት ነገር እያንዳንዱ ትውልዱ ጋር ይሄድና የቀነኒ ነገር አይነት ይመጣል። አምቆ መቀመጥ፣ ፍራቻ፣ በፍራቻ መሞት፣ በፍራቻ መክሳት። ይሄ የብዙ ሴቶች ታሪክ። እኔ በራሴ ይደረሳል። ዛሬ አይደለም ከ20 ዓመት በፊት ከ25 ዓመት በፊት ፍርሃት፣ አለመብላት፣ አለመጠጣት፣ መክሳት፣ መጨናነቅ፣ ጭንቀት። እኔ ስለኖርኩበት ነው ይህን ነገር የምነግራችሁ። ስለኖርኩበት ስላለፍኩበት ነው። ይሄ ጥሩ አይደለም፣ ለታዳጊ ጥሩ አይደለም። እኛ ችግር የለውም። እንደኔ ያለችዋ 100 ምናምን ሚሊዮን ህዝብ ቢሰድበኝ ችግር የለውም። ግን ይሄ ነገር ለታዳጊዎቹ በጣም ግራ ያጋባቸዋል። ለታዳጊዎች ጥሩ አይደለም። ግራ የሚያጋባ እኮ ነው። ገንዘብ ኖሯት አንድ ሴት በራሷ የምትተማመን ስራ ኖሯት ትምህርቷን ጨርሳ ምናምን ነገር ምናልባት ፍቅር አገናኝቷት ከእሷ አነስ ያለ ሰው በኑሮም ይሁን በመልክ አነስ ያለ ሰው ጋር ስትገናኝ እንዴት አንቺን የመሰለች ሴትዮ ከዚህ ሙጀሊያም ሰውዬ ጋር ትገናኛለች ትሉናላችሁ። ያ እሺ ብላ ደግሞ ያችሁ ተመሳሳይ ሴት ደግሞ ትሄድና አንድ አስቀያሚ ሽማግሌ ስትይዝ እንዴ አንቺን የመሰልሽ ሴትዮ ከዚህ ጆንያ ጋር ትሉናላችሁ። ግራ ገባን። እግዚአብሔርን ግራ የሚያጋባ ነገር ነው። ለምንድነው ሰዎች መጥፎ መልኩንም ሁሉ ነገር ተውትና መጀመሪያ ከራሳቸው ይምጣ። ቀማችም አልቀማችም እሱም ሄደ እሷም መጣች። ያ እስቲ ከነሱ ይምጣ። ባለቤቶቹ ይነጋገሩ። የተቀማችሁ የቀማችሁ ምን አድርጋ ነው የምትቀማው? እንዴት አድርጋ ነው የተቀማው? መጀመሪያ ወንዶች ራሳችሁን አቅቡ። ራሳችሁ ሴት ልጅ አይደለችም ወንጀለኛ መሆን ያለባት። ሴት ልጅ አይደለችም። ሴት አይደለችም ይዛው እንትን ብላው አግታ ወይ የሆነ ነገር አርጋው የምታረገው እራሱ ወንዱ ነው። ለዚህ ሁሉ ተጠያቂ አንድና ወንዱ ነው። ተጠያቂ ስላችሁ ወንጀለኛ ነው ያልኩኝ አይደለም። እዛ ቤት ውስጥ አንድ ችግር ነበረበት። በዛ ችግር ውስጥ ሲወጣ እዚህ ጋር ተጠለፈ፣ ቀረ፣ ሰመጠ። ይኸው ነው። ከዛ በፊት የነበረችዋ ሴት ደግሞ ያ ከቻልሽ በሰላም የሚለይሽ ከሆነ ጠዋት ተናግሬዋለሁ ቪዲዮ። በሰላም የሚለይሽ ከሆነ ያ ወንድ እባክሽን የወርቅ ጃንጥላ ታውቂያለሽ? የወርቅ ጃንጥላ ታውቃላችሁ አይደለም? እንደዚህ የሚያዝ አንዳንድ ጊዜ ስለተስላችሁ ወደ ቤተክርስቲያን ታስገቡት። እሺ ምን እንሆንላችሁ? እስቲ ንገሪኝ። ምን እንፍጠር? ፈረንጅ ስንይዝ ፈረንጆች እንዲያደርጋሉ፣ ፈረንጆች እንደዚህ ይሆናሉ። እንዴት ፈረንጅ ትይዣለሽ? ሀበሻ ስንይዝ ለምንድን ነው ሀበሻ የምትይዥው? ፍቅር ስንሰጣችሁ ብር የላትም ደሃ ናት። ብር ስንሰጣችሁ ለብሯ ብዬ ነው እንጂ የተጠጋሁት አሮጊት ናት። ኧረ ጌታ ሆይ ይቅር ይበላችሁ። ኧረ ብሶባችኋል። አሁንስ ብሶባችኋል። የሆነ ነገር ስንሆን ለምን አልተለየችም? ደበደበን ምናምን ለምን አልተለየሽም? አስቸገረን፣ መኖር አልቻልንም። የሆነ ነገር ተለዩ ስንለይ ደግሞ እሷ ጸባይ የላትም፣ ከሰው ጋር አትቀመጥም።
ለእናንተ በተለይ ለኢትዮጵያኖች ለኢትዮጵያኖች ስንል የት እንሄድላችሁ? አሁን ስለ ጉቺ ውስጡ የምታውቁት ነገር ምንም ነገር የለም። ምንም ነገር ምንም ስለያዘችው ብቻ ያ እሱ ቆንጆ እሷ በሌላ ተስላለች፣ እሱ ሕፃን ልጅ እውነት እናንተ ስታስቡት ማለት ነው ወንዶች ማለት ስታስቡት እኛ ሴቶች እኮ ብናወራው እኮ ችግሩ ሴት ለሴት ስለማይደጋገፍ ነው እንጂ የወንዶች እኮ ጉድ እኮ ነው። እናንተ ልክ ለእኛ እንደምታወጡልን ስም እኛ እናንተ ብንናገራችሁ በቃ ፈንድታችሁ ነው የምትሞቱት። አትችሉም ራሱ ንግግራችንን ማለት ነው። ምንድን ይሻላችሁ? ለምን አይንፋክ አትተውንም? በቃ ትውት ለምን አታደርጉንም? ሰው ሲፋቀር ለምን የማትተውት? አንዷ ትመጣና ከአንቺ በ5 ዓመት ትንሽ በእድሜ በለጥ የሚልሽን ያልሽ፣ በ10 ዓመት በለጥ የሚልሽን ያልሽ፣ እስከ ዛሬ ድረስ በ5 ዓመት በ10 ዓመት በለጥ ያለውን ይዛችሁ ፍቺ በፍቺ ናችሁ። በ5 ዓመት በለጠ፣ በ1 ዓመትም በለጠ፣ በ15 ዓመትም በለጠ። እኛ ያየነው እንናገር። የወንዶች እናት በሙሉ አንድ አይነት ናችሁ። አይስወር አንድ አይነት ናችሁ። አንድ አይነት የወንድ እናት ማዘር ፎር ማን is the same. I speak English now. It's the same. No different. አንድ ናችሁ። 40 ዓመትም የሞላው 60 ዓመትም የሞላው እንግዲህ ሶስቱንም አይቻልም። 60 ዓመት የሞላው ወንድ አውቃለሁ፣ 40 ዓመት የሞላው ወንድ አውቃለሁ፣ 29 ዓመት የሞላው ወንድ አውቃለሁ። እስካሁን ከ29 አልወረድኩኝም። አንድ ነው ባህሪያችሁ። ምንም ልዩነት የላችሁ። ልዩነታችሁ ሜቢ የሆነ ቦታ ላይ ነው እንጂ አንድ ናችሁ። እናንተ እውነት እንደ ስታስቡት እኔ አንድ ነገር ልጠይቃችሁ። እናንተ 20 ዓመት 30 ዓመት ስለኖራችሁ እውነት ትላንትና ከ30 ዓመት በፊት የነበረው ፍቅራችሁ አሁንም ያለ ይመስላችኋል? ያለ ይመስላችኋል? እየተደባደባችሁ እየተፈነካከታችሁ እየተሰዳደባችሁ ነው የምትኖሩት። እየተሰዳደባችሁ እንዲያም ሂዱና ሳይንቲስቶች ጋር አዳምጡ። ሁሉ ጊዜ ስለ ሲንግል ውመን የሚጻፈውን ብታዳምጡ በጣም ፕራውድ ነው የምትሆኑት። ሲሪየስሊ ፕራውድ ነው የምትሆኑት። እኔ አንዳንድ ጊዜ ዋው ይሄ ሁላ ነገር አለኝ እንዴ ይለከዳለሁ። እየተደባደብን ስንኖር እኛ በህይወታችን ላይ የሆነ ነገር ሲደርስ ለምን አላመለጣችሁም ትሉናላችሁ። ስንሞት ፈልጋ ደግሞ ያንን ፈርተን የሰውን ስም የሰውን አፈርቶ ደግሞ እንደ ሴት ደግሞ እስቲ ቆይ በቃ ችየው ልቀመጥ ሲባል ደግሞ ለምን አልሄደችም ትሉናላችሁ። አይ ይሄ ሰው እየጠሩ አይደለም ደግሞ ብለን ኔክስት ሌላ ወንድ ስንይዝ ደግሞ ትሰድቡናላችሁ። ኢትዮጵያ ሴቶች ፈርዶባቸዋል። እኔ ግን ኢትዮጵያ ሴት አይደለም፣ እኔ የዓለም ሴት ነኝ። አይስወር በጣም ጀግና ሴት ነኝ። እኔ የማንንም ምክር አልፈልግም። በነገራችን ላይ የማናችሁንም ምክር አልፈልግም። አይ ዶንት ላይክ ዩ ጋይስ የቲክቶክ ያላችሁ አንዳንድ በድን ይዞ ቤት ውስጥ ቁጭ ብሎ አንዳንድ እብድ ይዞ ቤት ውስጥ ቁጭ ብሎ አንዳንድ ወሮ በላ ይዞ ቤት ውስጥ ቁጭ ብሎ 10 ዓመት ከማስቆጠር 10 ቀን ኖሮ መሞትን የመሰለ ነገር የለም። በሰላም ካለምንም ችግር አላኪዩት ምን እንሆንላችሁ? እኛ ኦልሬዲ ጥሩ ጫንቃውን ይዘናል። በቃ ትልቁ ደስ የሚል ጫንቃ ይዘናል። ለታዳጊ ሴቶች አግዙ ማለት አስቡላቸው። አሁን እንዲህ ብናረግ እንደነ ጂጂ ብንሆን ወይ እንደነ ጉቺ ብንሆን ወይ እንደነ አከሌ ብንሆን ሲንግል ማን ብንሆን ማህበረሰቡ ምን ይለናል? ይሄን እኮ መሸከም አቅቷቸው እኮ ነው ተደብድበው ተቀጥቅጠው እኮ የሚሞቱት ብዙ ሴቶች
ሰው ምን ይለናል? ቤተሰቦቻችን ምን ይለናል? ኮሚኒቲ ምን ይላል? ምን እንባላለን? ወጥተንስ ችግር ላይ ብንወድቅ ምን እንሆንላችሁ? እኛ ኢትዮጵያ ሴቶች ምን እንሆንላችሁ? እንሙት እና ሬሳችንን ጎትታችሁ ነው ማውጣት የምትፈልጉት? እናንተ ሲጀምር አጭበርባሪዎች ናችሁ። ወንዶች ስትባሉ ትመጣላችሁ፣ ታጭበረብሩናላችሁ። ጥሩ ምላስ አላችሁ፣ ያ ትመጣላችሁ፣ ታወራላችሁ፣ እናምናችኋለን። ሴት ልጅ ጆሮዋን ነው የምታምኑ፣ እናምናችኋለን። ከበስተጀርባ ግን እየተጎተቱ የሚመጡ ብዙ ጉዶች፣ ያ ብዙ ጉዶች አታሳዩላችን አለ። አሁን እኔ በጣም የሚገርመኝ ነገር አላሳዩአችሁም። ምን ግን አንድ ትንሽ እችን የምታክል ጨረፍታ ተያዘ፣ ስም ተጣራ፣ ኢንስታግራም ላይ ተያደ፣ ፎቶ ወጣ፣ እንዳለ ዘርማንዘሩ ወጣ፣ ታሪኩ የ10 ዓመት በሙሉ ወጣ። እናንተ እዚህ ሶሻል ሚዲያ ላይ አታሳዩ። መቼ አሳየን? እኔ አላሳየቻለሁ? አላሳየም። ማን ጎትቶ አምጥቶ ጂጂዬ ብሎ መርዶዬ እዚህ ላይ የነገረኝ? እናንተ ሶሻል ሚዲያ ላይ የምትኖሩ ሰዎች አይደላችሁ? የሶሻል ሚዲያ ፊገሮች እናንተ ናችሁ አይደለ? ጂጂ ከዚህ ከተወለደበት አንስቶ እስከሞተበት ቀን ድረስ መታችሁ የቀብር ሰዓትና እድር በሙሉ አዛችሁ የነገራችሁኝ እኮ እናንተ ናችሁ። ሌሎች ሴቶች እንደኔ አይነት ውሳኔ ቢወስኑ ልትሰድቧቸው ምን እያላችሁ ነው አሁን ያላችሁት? እናንተ ባመጣችሁት ኢንፎርሜሽን እናንተ እዚህ ቤት ውስጥ ነገሩ ለኩሳችሁት። እኔ በጥርጣሬ ስኖር እኔ ደግሞ ልመለስ ስል አትመለሽም። እናንተ ባመጣችሁት ኢንፎርሜሽን አንዴ በገንዘቧን የጠበሰችው ስትሉኝ፣ ገንዘቧን አይቶን የገባው ስትሉኝ፣ እሺ ገንዘቡን ባይ ደግሞ በላችሁ፣ ነጨችሁ፣ ቅልጥሙን ዋጠችሁ፣ አጥሚቱን ዋጠችሁ፣ ያጥንቱን ምናምን በላችሁ። እኔ ግራ የሚገባው ሰው ብታገኙ፣ ግራ የምታጋቡ ሰዎች ብትኖሩ ኢትዮጵያኖች ናቸው። የእኛን አጥንት ምንድነው? ያጥንት ውስጡ ምንድነው የሚባለው?